የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የእስራኤሉ ፕሬዝዳንት በኢትዮጵያ ለሁለት ቀናት የሥራ ጉብኝት እያደረጉ ይገኛሉ። ይህንን የእስራኤሉ ፕሬዝዳንት ጉብኝት ተከትሎ አልጀዚራ በእንግሊዝኛ ገጹ ላይ ያስነበበው መረጃ ብዙዎችን እያነጋገረ ይገኛል። ዝርዝሩን እንመለስበታለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በትግራይ ክልል ብዙዎችን እያስፈራ ከሚገኘው ጦርነት በፊት መወገድ ያለበት ይወገድ፣ ጦርነቱን ግን እናስቀረው ሲሉ መደመጣቸው ተሰምተዋል። ዝርዝሩ የዜናችን ትኩረት ነው። በማዕድን ሳይቶች አካባቢ እየጠፋ ያለው የሰው ሕይወት መነሻ ምንድን ነው? የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገውን ሪፖርት በዜናችን እንመለከታለን። በትግራይ ክልል የተጣለው የነዳጅ ዕቀባ እንዲነሳ የትግራይ ንግድና ኤክስፖርት ኤጀንሲ ያቀረበውን አፋጣኝ ጥሪም የምናገራቸው ይሆናል። ኦነግ ሸኔ በወርቅ ንግድ ላይ መሰማራቱ ይፋ ሆኗል። የፋኖ ኃይሎችም ወደ ኮንትሮባንድ ንግድ ውስጥ እየገቡ ነው ተብሏል። የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ይፋ ያደረገውን አነጋጋሪ መረጃ እንመለከታለን። ከዚህ ባለፈ በድሮን ጥቃት ሕይወቱ እንዳለፈ እየተነገረለት የሚገኘውን እውቅ የጦር መሪ ጉዳይም በዝርዝር የምንመለከት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ኢትዮጵያ የእስራኤልን የስድስትዮሽ ጥምረት ትቀላቀል ይሆን? ይህ አልጀዚራ በእንግሊዝኛ ገጹ የእስራኤሉን የኢትዮጵያ ጉብኝት አስመልክቶ ያስነበበው ዜና ነው። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለሁለት ቀናት የሥራ ጉብኝት አዲስ አበባ መሆናቸው ይታወቃል። ይህንን የፕሬዝዳንቱ ጉብኝት ተከትሎ አልጀዚራ ኢትዮጵያ የእስራኤልን የስድስትዮሽ ቡድን ትቀላቅላለች በሚል በፊት ገጹ ላይ አነጋጋሪ ዘገባ አስነብበዋል። ሄክሳጎን በሚል የሚጠራው ይህ ውጥን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም የኢራንና ተከታዮቿን እንቅስቃሴ ለመክታት እንፈጥረዋለን ሲሉ ተናግረውት የነበረው የሀገራት ጥምረት ነው። ለዚህ ደግሞ ዛሬ እስራኤል የገቡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሚመራቱን ህንድ፣ ግሪክ፣ ቆጵሮስ፣ አንዳንድ የአረብ ሀገራትና ምናልባትም ኢትዮጵያን የጨምረ የአፍሪካ ሀገር የሚቀላቀልበት ቡድን ነው። ኔታንያሁ ጽንፈኛ ጠላት ሲሉ የጠሩትን የኢራን ሁቲና ሂዝቦላን ጨምሮ ተከታዮቿን ጥምረት ለመምታት ይዋቀራል ሲሉ በቃል ደረጃ የተናገሩለት የስድስትዮሽ ስብስብ እስካሁን በተግባር አልተጀመረም። ኢትዮጵያም ወደዚህ አይነት የሀገራት ጥምረት ትገባለች ተብሎ አይታሰብም ተብሏል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጉብኝቱ ዋና ዓላማ የሁለትዮሽ ትብብር ማጠናከርና የንግድና ኢንቨስትመንት ስምምነት መፈራረም ካልሆነ በስተቀር እስካሁን ወታደራዊ ስምምነቶች ገና አልተፈረሙም። ሄርዞግ ኢትዮጵያ በአፍሪካ አህጉር ከሚገኙ ሀገራት ወሳኝና የእስራኤል ቁልፍ አጋር ሆና ለአስርተ ዓመታት የቆየች ሀገር ናት ሲሉም እውቅና ሰጥተዋል። የኢትዮጵያ አቻቸው ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ ላደረጉላቸው ደማቅ አቀባበል ምስጋና አቅርበው እርሳቸውም ማለትም ታዬ አጽቀሥላሴ በቅርቡ እስራኤልን እንዲጎበኙ ግብዣ እንዳቀረቡላቸውም ይፋ አድርገዋል። እስራኤልና ኢትዮጵያ ጥብቅ ትስስር ያላቸው ሲሆኑ በተለይም ቤተ እስራኤላውያን በሁለቱ ሀገራት መካከል ድልድይ ሆነው እያገለገሉ ይገኛሉ በማለትም ዛሬ ባደረጉት ውይይት በርካታ የጋራ ጉዳዮች ላይ እንደተወያዩ በቀጣይም የሁለቱን ሀገራት ህዝቦች ታሪካዊ ግንኙነትና ወዳጅነትን ለማጠናከር እንደተነጋገሩ ይፋ አድርገዋል። በማከልም በኢኖቬሽን፣ በሳይንስ ቴክኖሎጂ፣ በግብርና፣ በምግብ ዋስትና፣ በውሃና ኤነርጂ ዘርፎች እንደዚሁም ቀጠናዊ ትብብርን በማሳደግ የሁለቱን ሀገራት ህዝቦች ተጠቃሚ በሚያደርጉ ጉዳዮች ዙሪያ ከጠቅላይ ሚኒስትር አብይ ጋር ፍሬያማ ውይይት ማድረጋቸውን አስታውቀዋል። እስራኤል ከአፍሪካ ሀገራት ጋር ግንኙነቷን ለማጠናከር የምታደርገውን ጥረትም ለጠቅላይ ሚኒስትር አብይ ማብራራታቸውን የጠቀሱት ፕሬዝዳንቱ ኢትዮጵያ ከአፍሪካ ወሳኝና የእስራኤል ቁልፍ አጋር ሆና ለአስርተ ዓመታት መቆየቷን የሁለትዮሽ ትብብሩም በቀጠናው ዙሪያ ሰላምን፣ አንድነትና የጋራ ተጠቃሚነትን በሚያረጋግጥ መልኩ እንደሚቀጥልም ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴም ከፕሬዝዳንት ሄርዞግ ጋር ከተወያዩ በኋላ እስራኤል እንዲጎበኙ ፕሬዝዳንት ሄርዞግ ያቀረቡላቸውን ጥያቄ በአዎንታዊነት ተቀብሏል ነው የተባለው። ወደ ዜናችን ሌላኛው ክፍል እናምራ። የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ በወርቅ ንግድ ላይ መሰማራቱ ይፋ ሆኗል። የፋኖ ኃይሎችም በኮንትሮባንድ ንግድ ውስጥ እየገቡ ነው ተብሏል። በኢትዮጵያ የሚንቀሳቀሱ የጸረ ሰላምና የሽብር ቡድኖች ዋነኛ ገቢ ምንጫቸው ከውጭ ሀገር የሚላክ እርዳታ ሳይሆን በሀገር ውስጥ የሚካሄድ መጠነ ሰፊ የኮንትሮባንድ ንግድ ስለመሆኑ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አስታውቋል። ቀደም ሲል በእነዚህ ቡድኖች የሚሰበሰበው ገቢ ከውጭ ሀገራትና ከዲያስፖራ የሚገኝ መስል የነበረ ቢሆንም የተከናወኑ ጥናቶች ግን ተቃራኒውን ውጤት ማሳየታቸውን የተገለጸው የብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድ የግብር መረጃ መምሪያ ኃላፊ የሆኑት አቶ ቦኔ ያለማ እንደተናገሩት ከሆነ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱት የጥፋት ኃይሎች አቅማቸውን እየገነቡ ያሉት በሀገር ውስጥ ባሉ የኢኮኖሚ አውታሮች ላይ ተሰማርተው በሚያገኙት ገቢ ነው ብለዋል። በተለይም ራሱን ሸኔ ብሎ የሚጠራው ቡድን በወርቅ በአሽሽና በነዳጅ ኮንትሮባንድ ላይ ከፍተኛ ተሳትፎ ማድረግ ራሱን እያደራጀ ይገኛል ያሉት አቶ ቦንያ በሌላ በኩል ፋኖ ተብሎ የሚጠሩት ኃይሎችም ከኮንትሮባንድ መስመር ጋር ጥብቅ ትስስር በመፍጠር ለትጥቅና ለደሞዝ የሚሆን ገንዘብ እያገኙ ይገኛሉ ሲሉ ነው ያመላከቱት። ይህ መረጃ ይፋ የሆነው የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት ባለድርሻ አካላትን ያካተተ አራተኛውን ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ ባካሄደበት ወቅት ነው። እንደ አገልግሎት መረጃ የእነዚህ ኃይሎች ዋና ዓላማ ሀገር መምራት ሳይሆን በሽብር ያገኙትን ጥሬ ገንዘብ በሂደት በህጋዊ ንግድ ስም ለመጠቀምና የግል ጥቅም ማካበት ላይ ያተኮረ ነው ብለዋል። በጉባኤ ላይ እንደተነሳው ሀገሪቱ ከፍተኛ ውጭ ምንዛሪ አውጥታ በምታስገባው ነዳጅ በደቡብ ኢትዮጵያ በኩል በከፍተኛ ሁኔታ ወደ ውጭ እንደሚወጣ ተረጋግጧል። በተጨማሪም በአንድ ኤርትራ ዜጋ ስም ብቻ ከ26 በላይ የተለያዩ ባንክ አካውንቶች ተከፍተው ለከፍተኛ የገንዘብ ማሻሻያነትና ለኮንትሮባንድ ስራ እየዋሉ እንደሚገኙም ተገልጸዋል። ይህ ገንዘብ በውጭ ምንዛሪ ተቀይሮ ወደ ውጭ ሀገር የሚሸሽ መሆኑ
የሀገሪቱን ኢኮኖሚ በእጅጉ እየጎዳ ይገኛል የተባለው የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አይናለም አባይነህ በበኩላቸው ህገወጥ ንግድ ከኢኮኖሚ ጉዳት ባለፈ ብሔራዊ የደህንነት ስጋት ስለመሆኑ አስረድተዋል። ምክር ቤቱ ህጋዊ ነጋዴዎችን ከውድድር ውጭ የሚያደርገውን ይህንን ህገወጥ ተግባር ለማስቆም ከሚመለከታቸው የመንግስት ተቋማት ጋር ተቀናጅቶ እየሰራ ይገኛል ባይ ናቸው። ወደ ዜናችን ሌላኛው ክፍል እናምራ። አቶ ጌታቸው ረዳ በሰሜን ኢትዮጵያ ዳግም ጦርነት ከሚቀሰቀስ ከዚህ አስቀድመን መወገድ ያለበት ኃይል እንዲወገድ እናደርግ ሲሉ ጥሪ አቅርበዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ በአዲስ አበባ ከትግራይ ከተውጣጡ የፖለቲካ ወታደራዊና ሌሎች የማህበረሰብ ክፍሎች ጋር ባደረጉት ውይይት ጦርነት እንዳይነሳ በሚያስችሉ ጉዳዮች ላይ ለመምከር መግባባት ላይ መደረስ አለበት ሲሉ ሞግተዋል። አቶ ጌታቸው በዚህ ውይይት ላይ ባደረጉት ንግግር ግን ታግለን ጦርነቱን እንዳይነሳ እናደርግ ሲሉም ጥሪ አቅርበዋል። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናደርግ፣ መስራት ያለብንን በሚስጥር እንስራ በናቸው። አክለውም አሁን ትግራይ ላይ ያለው ኃይል ለማንም የሚያስብና የሚጨነቅ አይደለም፣ ለታጋዮችም ቢሆን ለህዝቡም አያስብም ባናቸው። ግጭቱ ከመነሳቱ በፊት ማድረግ ያለብንን ሁሉ እናድርግ። አንድ ግጭት ከተነሳ ግን የፌዴራል መንግስቱን ቆመ ተመልከት፣ ስራን አትስራ ማለት አንችልም። ግጭት ከመነሳቱ በፊትም መወገድ ያለበት ኃይል ይወገድ ሲሉ ነው የተናገሩት። የሰላም ፈላጊዎች ስብስብ የተባለውን ቡድን የሚመሩት ጀነራል ጻድቃን ገብረትንሳኤ በበኩላቸው ህወሓቶች ጦርነቱን የሚጀምሩት ከሆነ በአጭሩ እንዲቋጭ እናደርጓለን ሲሉ የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ሌሎችንም ወታደራዊና ፖለቲካ መሪዎችን ያስቆጣ ንግግር ማሰማታቸው አይዘነጋም። ከዚህ ጋር በተያያዘ በትግራይ የተጣለው የነዳጅ ማዕቀብ እንዲነሳ ጠይቀዋል። የትግራይ ንግድና ኤክስፖርት ኤጀንሲ በነዳጅ አቅርቦት ላይ የተላለፈው ውሳኔ ኢፍትሐዊ ነው ሲል ገልጾታል። በዚህ መሰረት ውሳኔው በድጋሚ ታይቶ እንዲስተካከል የካቲት 16 ቀን ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንደዚሁም ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ አቤቱታውን አቅርበዋል። ዋዜማ ራዲዮ ተመለከትኩት ያለችው ደብዳቤ ከየካቲት 2017 ጀምሮ እስከ ታህሳስ 2018 ዓ.ም በወር ወደ ትግራይ ገባ የነበረው 12 ሚሊዮን ሊትር ነዳጅ ወደ 850 ሺህ ሊትር ዝቅ መደረጉን ይጠቅሳል። ሆኖም ከጥር ወር 2018 ወዲህ ምንም አይነት ነዳጅ ወደ ክልሉ ባለመግባቱ በክልሉ ላይ ማህበራዊና ኢኮኖሚያዊ ቀውስ ማስከተሉን የጠቀሰው ደብዳቤው ይህም ከዕለት ተዕለት መሰረታዊ እንቅስቃሴዎች በተጨማሪ የሕክምና ተቋማት መደበኛና ድንገተኛ የሕክምና አገልግሎት መስጠት ከማይችሉበት ደረጃ ላይ መድረሳቸውን ያብራራል። በክልሉ የሚገኙ 93 የነዳጅ ማደያዎችም የመዘጋትና ሰራተኞቻቸውን የመበተን ስጋት እንደተጋረጠባቸው በደብዳቤው ላይ ተጠቅሶ ይገኛል። ኢሰመኮ ከማዕድን ዘርፉ ጋር በተያያዘ የሰዎች ህይወት እያለፈ ይገኛል ሲል አስታውቋል። ከማዕድን ዘርፍ ጋር የተያያዘውን የሰዎች ግድያ አሳሳቢ ጉዳይ ሲል የገለጸው ኢሰመኮ እስካሁን ባደረገው ዳሰሳ የ10 ሰዎች ህይወት ማለፉን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አደሎ በማዕድን ዘርፍ የሚስተዋለው የመብት ጥሰት ምክንያት የሰው ህይወት እየጠፋ በመሆኑ ሳቢያ ነው ሲሉ ተናግረዋል። የተስተዋለው በተለይም በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች መሆኑን ገልጸው ወደ 10 ሰዎች ሞተዋል ያለ ሲሆን አሁንም እየተካሄደ ያለ ምርመራ ስለመኖሩ ጨምረው ጠቁመዋል። ኮሚሽነሩ ይህን ያሉት 16ኛውን የአፍሪካ ብሔራዊ ሰብአዊ መብት ተቋማት ትስስር ጠቅላላ ጉባኤ ለማዘጋጀት ኮሚሽኑ መመረጡን የሰብአዊ መብት ሁኔታዎችን በተመለከተ ለጋዜጠኞች መግለጫ በሰጡበት ወቅት ነው። በዚህ መግለጫ ወቅት በህገ ወጥ መንገድ የታሰሩ ከ1375 ሰዎች ከእስር መፈታታቸውን ገልጸዋል። ይህም በአማራ ክልል 186፣ በጋምቤላ 66፣ በሶማሌ 123፣ በቤኒሻንጉል ጉሙዝ ክልል 46፣ በኦሮሚያ ክልል ደግሞ 918 ሰዎች መሆናቸውን አቶ ብርሃኑ አስረድተዋል። በሌላ በኩል አማራን ጨምሮ የጸጥታ ችግር ባለባቸው ክልሎች ከግድያ ጋር በተያያዘ ያለውን የሰብአዊ መብት ጥሰት እንዲገልጹ ተጠይቀው ገና መረጋገጥ ያለባቸው ጉዳዮች እንዳሉ በመጥቀስ የፊታችን ሐምሌ በዓመታዊ ሪፖርት ተካቶ እንደሚቀርብ ተናግረዋል። በሌላ በኩል በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ አዋስ ወረዳ በርካታ አርሶ አደሮች በዘፈቀደ ታስረው እንደሚገኙ፣ ወደ 50 የሚሆኑ ሰዎችም በቅርቡ ገንዘብ ከፍለው እንደተለቀቁ፣ አሁን ብዛታቸው 100 የሚደርሱ ሰዎች በእስር ላይ እንደሚገኙ የታሰሩ ቤተሰቦች በቅርቡ ለሀገር ውስጥ መገናኛ ብዙሃን አስረድተዋል። ወደ ዜናችን የመጨረሻ ጉዳይ እናምራ። ታዋቂው ወታደራዊ መሪ በድሮን ጥቃት መገደሉ የተሰማ ነው። የኤም23 አማጺ ቡድን ቃል አቀባይ ኮሎኔል ዊሊ ንጎማ የዲሞክራቲክ ሪፐብሊክ ኮንጎ መንግስት በፈጸመው የድሮን ጥቃት መገደሉ ነው የተሰማው። ኮሎኔሉ ከሰሞኑ በጎማ ግዛት በተፈጸመ የድሮን ጥቃት መገደሉን በርካታ የፈረንሳይኛ ቋንቋ መገናኛ ብዙሃን እየዘገቡ ይገኛሉ። ሚዲያዎቹ እስካሁን የዊሊ ንጎማ በህይወት ስለመኖር ማረጋገጫ የለም ያሉ ሲሆን የኤም23 አማጺ ቡድን ቢሆን ቃል አቀባይ ኮሎኔል ንጎማ በህይወት ስለመኖሩ የሰጠው ማረጋገጫ የለም። ንጎማ በብዙዎች ዘንድ መታወቅ የጀመረው ኤም23 የኮንጎ ምዕራባዊ ክፍል ግዛት የሆነችውን ጎማን በጥር ወር 2005 ያጠቃና በርካታ ቅጥረኛ ተዋጊዎችን በማረከበት ወቅት ነበር። የአማጺ ቡድኑ ቃል አቀባይ ዊሊ ንጎማ በወቅቱ ዓለም የተመለከተውን ውጊያ ከመሩት መካከል አንዱ ሲሆን የተማረኩ መርሰነሪዎችን ጉዳይ በቅርበት ሲከታተል ቃለ ምልልሶችንም ለሀገር ውስጥና ለውጭ ሚዲያዎች ሲሰጥ ብዙዎች እንዳስተዋሉ አይዘነጋም። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።